የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ለተሰኞ ጥር 18 ቀን 2018 ዓ.ም የያዝንላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። ከኢትዮ ዲስኮርስ ጋር አብራችሁን ቆዩ። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። ህወሓት በሻዕቢያ ትዕዛዝ አዲስ ሹምሽር ማድረጉን አንድ የቀድሞው የህወሓት ከፍተኛ አመራር ለኢትዮ ዲስኮርስ ተናገሩ። በሲዳማ ክልል የ5 ሚሊዮን ኮደሮች ስልጠናን ያልወሰዱ የመንግስት ሰራተኞች የደረጃ እድገትና ጥቅማጥቅም እንደማያገኙ ተገለጸ። የመንግስት ታጣቂዎች የፋኖ ቤተሰብ ናችሁ በሚል ሰበብ ንጹሐንን በጅምላ መጨፍጨፋቸው ተነገረ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ህወሓት በሻዕቢያ ትዕዛዝ አዲስ ሹምሽር ማድረጉን አንድ የቀድሞ የህወሓት ከፍተኛ አመራር ለኢትዮ ዲስኮርስ ተናገሩ። ህወሓት በሻዕቢያ ትዕዛዝ አዲስ ሹምሽር ማድረጉ ነው የደረሰን መረጃ የሚያመለክተው። በዚሁ መሰረት ሁሉም ተሿሚዎች የአድዋ ተወላጆች መሆናቸውም ግርምት እንደፈጠረባቸው ነው ማንነታቸው እንዳይገለጽ የፈለገው አንድ የቀድሞ የህወሓት ከፍተኛ አመራር ለኢትዮ ዲስኮርስ በዝርዝር ያስረዱት። ዋና አዛዥ ጀነራል ወዲ እምበይተይ ሹመት የተሰጣቸው ሲሆን ዘመቻ አዛዥ ደግሞ ጀነራል ዮሐንስ መደዲና የመረጃ ዋና አዛዥ ጀነራል ማሾ በየነ ሆነው ተሾመዋል። ሻዕቢያም ጦሩን ኢትዮጵያ ዳር ድንበር ትግራይ ክልል የህወሓት ጦር ልብስ አልብሶ እየቀላቀለ እንደሚገኝ አመራሩ ለኢትዮ ዲስኮርስ ገልጸዋል። የመንግስት ታጣቂዎች የፋኖ ቤተሰብ ናችሁ በሚል ሰበብ ንጹሐንን በጅምላ መጨፍጨፋቸው ተነገረ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር ቀጠና ደቡብ ሜጫ ወረዳ አዲስ ዓለም ቀበሌ የፋኖ ዘውዱ ሙላት ቤተሰቦችን ያገዛዙ ሰራዊት በአሰቃቂ ሁኔታ መግደላቸው የኢትዮ ዲስኮርስ የመረጃ ምንጮች ገልጸዋል። አቶ ሙላት አድማስ ሲኖሩበት በነበረው ደቡብ ሜጫ ከስራ ውጪ ምንም የማያውቁ በማህበረሰቡ ዘንድ አንቱ የተባሉ የተከበሩ ሰው እንደነበሩ ተገልጸዋል። ነገር ግን የመንግስት ታጣቂዎች ደቡብ ሜጫ ወረዳ መሃል ገነት ከተማ እንደገባ ጀምሮ ልጃቸው ፋኖ ነው በሚል ሰበብ ሀብት ንብረታቸውን ዘርፎ አፈናቅሎ ቤታቸውን የሚኒሻ መኖሪያ አድርገውት ቆይቷል። ጅግጅጋ ከተማ የፕላስቲክ ከረጢቶችን መጠቀም ሙሉ በሙሉ አቆመች። የሶማሌ ክልል መዲና የፕላስቲክ ከረጢቶችን ሙሉ በሙሉ በማስቀረት በወረቀትና በጨርቅ በተሰሩ ተኪ ምርቶች አገልግሎት እንዳስጀመረች ተሰምቷል። ውሳኔው በሀገር አቀፍ ደረጃ የፕላስቲክ ብክለትን ለመከላከል የተያዘውን አቅጣጫ መነሻ ያደረገ መሆኑን የሶማሌ ክልል የአካባቢ ጥበቃና ገጠር መሬት አስተዳደር ቢሮ ኃላፊ ሞህዲን አብዲ ሁሴን አስታውቀዋል። የፕላስቲክ ፌስታሎችን ከአገልግሎት የማስወገድ ስራው በቀጣይም በሁሉም የክልል አካባቢዎች ተግባራዊ እንደሚደረግ መናገራቸውን ዘግበዋል። በክልሉ የፕላስቲክ ማሸጊያዎችን የሚተኩ ምርቶችን የሚያመርቱ ፋብሪካዎችን ለመገንባት መታቀዱን የገለጹት ኃላፊው ባለሀብቶችና ኢንቨስተሮች በዘርፉ እንዲሰማሩ ጥሪ አቅርበዋል። በሲዳማ ክልል የ5 ሚሊዮን ኮደሮች ስልጠናን ያልወሰዱ የመንግስት ሰራተኞች የደረጃ እድገትና ጥቅማጥቅም እንደማያገኙ ተገለጸ። የሲዳማ ብሔራዊ ክልል መንግስት የህዝብ አገልግሎትና የሰው ሀብት ልማት ቢሮ በክልሉ የሚገኙ ሁሉም የመንግስት ሰራተኞች የ5 ሚሊዮን ኮደሮች ስልጠናን በአስቸኳይ እንዲወስዱ መመሪያ አስተላለፈ። ቢሮ ለሁሉም የመንግስት ተቋማት፣ ዞኖችና የከተማ አስተዳደሮች ባሰራጨው ይፋዊ ደብዳቤ እንደገለጸው ስልጠናውን ወስደው የምስክር ወረቀት ያልያዙ ሰራተኞች ወደፊት በሚኖሩ የደረጃ እድገት፣ የዝውውር ጥያቄዎችና ሌሎች ጥቅማ ጥቅሞች ላይ ተጠቃሚ አይሆኑም ተብሏል። እንደ መመሪያው ገለጻ ማንኛውም የመንግስት ኃላፊ በኢኒሼቲቭ ውስጥ ከቀረቡት የስልጠና አማራጮች መካከል ቢያንስ 2ቱን ወስዶ ማጠናቀቅ ይኖርበታል። የየመስሪያ ቤቱ የስራ ኃላፊዎች፣ ባለሙያዎች ስልጠናውን እንዲከታተሉ ምቹ ሁኔታዎችን እንዲፈጥሩና አስፈላጊውን ክትትል እንዲያደርጉ ታዘዋል። ተመልካቾቻችን ለዛሬ ለተሰኞ ጥር 18 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝንላችሁ ዜናዎች እኒህን ይመስሉ ነበረ። ከዜናዎቻችን ጋር አብራችሁ ስለነበራችሁ እናመሰግናለን። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። ህወሓት በሻዕቢያ ትዕዛዝ አዲስ ሹምሽር ማድረጉን አንድ የቀድሞው የህወሓት ከፍተኛ አመራር ለኢትዮ ዲስኮርስ ተናገሩ። በሲዳማ ክልል የ5 ሚሊዮን ኮደሮች ስልጠናን ያልወሰዱ የመንግስት ሰራተኞች የደረጃ እድገትና ጥቅማጥቅም እንደማያገኙ ተገለጸ። የመንግስት ታጣቂዎች የፋኖ ቤተሰብ ናችሁ በሚል ሰበብ ንጹሐንን በጅምላ መጨፍጨፋቸው ተነገረ።